ለማንኛውም ማለት ነው ጨረቃ ፋሚሊ ሚዲያው ላይ የሚለፈለፈውን የሚባለውን የሚዋራውን ሁሉ ይህን የሚለው ለእውነተኛ ወዳጆች ለሀይሚና ለብሩኬ የእውነት ለምትወዷቸው እየተጨነቃችሁ ላላችሁ አንድ ነገር ልንገራችሁ። ሚዲያ ላይ የሚባለውን ይሄ የውሸት ሪከርድ እየተደረገ የራሳቸውን ድምፅ ሪከርድ እያደረጉ የገዛ ድምፃቸውን ወይም ደግሞ አንድ እህቷን ወይ ደግሞ ጓደኛዋን እንደዚህ ብለሽ ሪከርድ አድርጊልኝ እያሉ ሪከርድ እያስደረጉ መረጃ እያሉ እያመጡ ዩቲዩብ ላይ ፖስት የሚያደርጉትን ነገር እየተቀበላችሁ አትረበሹ። ወይም ደግሞ ይሄንን እውነት መረጃ ብላችሁ አትመኑ እባካችሁ። እንደው ስለፈጠራችሁ አምላክ እባካችሁ ሲሆን እንደዚህ አይነት ቦታ ላይ ታው ብላችሁ ኮሜንት ጻፉ። እንደዚህ አታደርጉ ውሸት ነው ብላችሁ ኮሜንት ጻፉ እንጂ እውነት መስሏችሁ አትረበሹ። እውነቴን ነው የምላችሁ። ትክክለኛ መረጃ የምታገኙት ከሀይሚና ከብሩኬ እንጂ ከላይ ሁሉም ለራሱ ጥቅም ነው። ሁሉም ለቻናሉ እድገት ነው። ሁሉም ለራሱ 5-10 ለመለቃቀም ነው። ከራሴ ጀምሮ ነው የምነግራችሁ። ራሴን ንጹህ አድርጌ ሌላውን ማማት አልፈልግም። እስከኔም ጭምር ነው እያልኳችሁ ያለሁት። እባካችሁ ከእንደዚህ አይነት መረጃ ተጠንቀቁ። እባካችሁ እኔ ብዙ ልጆች አሉ የሀይሚና የብሩኬ ወዳጆች በጣም የተጨነቃችሁ እያዘናችሁ ያለ ለእናንተ ነው ይሄ መልእክት። እባካችሁ እህቶች እባካችሁ ዝም ብሎ ሚዲያ ላይ አምጥተው ዩቲዩብ ላይ የሚለፈልፉት ሁሉ እኔ እኮ ድፍረቱን ግን ከየት ነው የምታገኙት? ድፍረቱን ከየት ነው የምታገኙት? ይሄንን ለማድረግ ከየት ነው ይሄን ድፍረት የምታመጡት? እንዴት ነው የሚመጣላችሁ? እንዴት ነው አይምሯችሁ የሚታዘዝላችሁ? እንዴ አንድ ረኔ እንጃ ስማም በጣም ከባድ ነው። ግን እንዴት እንደምታገኙት እንዴት እንደሚሳካላችሁ ማለት ነው። ሰላም እንዴት ናችሁ? ውድና የተከበራችሁ የኔ ቤተሰቦች እንዲሁም ጨረቃ ፋሚሊዎች የሀይሚ የብሩክ ወዳጆች እንዴት ናችሁልኝ? እኔ ያለሁ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ በዝዝት ትርፍርፍ ይበልልኝ። እናንተ መልካሞች እንግዲህ ጨረቃዎች ያሉበት የሁላችንም አሳስቦናል፣ እያሳሰበን ነው። እኔም ብዙ ነገር እየሰማሁ ነው በውስጥ ግን የሰማሁትን ሁሉ መጥቻ አላወራም። ምክንያቱም ትክክለኛ መረጃ ከስንት አንድ ነው እውነት የሚያወራችሁ። ሁሉም በቃ በበሬ ወለደ ነው የሚያወራው። ገባችሁ? ሁሉም በዘፈቀደ ስለሆነ በተለይ ዩቲዩብ ላይ ወይም ደግሞ ቲክቶክ ላይ የሚወራ ወሬ አትመኑ። በቃ ያን ሰምታችሁ ወይኔ ሀይሚ ወይኔ ብሩኬ አትበሉ። በቃ ምክንያቱም ሁሉም የራሱን ፈጠራ ፈጥሮ የራሱን ግምት ሰጥቶ ነው የሚያወራው። እና በጣም የተናደድኩበትና በጣም የገረመኝ ነገር ቢኖር አንድ እህታችን እኔ እንደውም ዩቲዩብ ላይ ራሱ አይቻት አላውቅም። ዛሬ ነው እንዳጋጣሚ ቫይራል ወጥቷል እንትኗና እንዳጋጣሚ መጣልኝና ስከፍታው የሀገር ሪከርድ የሀገር ምንድነው እያለች ሪከርድ ያስደረገችው ደግሞ እኮ ቴሌግራም ላይ እግዚአብሔርን ያስታውቃል። እግዚአብሔር ራሳቸው እንደላኩት ማለት ነው። የራሳቸው ድምጽ ራሱ ያስታውቃል። አንድ ብቻ አይደለም፣ በጣም ብዙ ልጆች ነው ያየሁት እንደዚህ ሲያደርጉ። የብሩኬ ፍቅረኛ ከውጭ ሀገር ወይስ ላከችልኝ ብላ ሀይሚና ብሩኬ ጓደኛሞች ናቸው እንጂ ፍቅረኛሞች አይደሉም። ለስራ ነው የተቀራረቡት። እና ደግሞ እኔ ደግሞ ብሩክ ፍቅረኛዬ ነው ጓደኛዬ ነው። እኔ እና እሱ በየቀኑ ዲስከስ እናደርጋለን። ሀይሚ ግን የእውነት አፈቀረችው መሰለኝ። ስለዚህ ከኛ ህይወት መውጣት አለብን። የብሩክ ማለት ለእኔ ባሌ ነው፣ ለእሷ ደግሞ ለስራ ነው የተገናኙት። ስለዚህ ከብሩክ ህይወት ካልወጣች እኔ የምወስደውን እርምጃ እኔ አውቃለሁ። እግዚኦ መሐረነ ክርስቶስ። እንዴት አቀነባብራችሁ ነው እባክሽ? እንዴት ምን አይነት ድፍረት ቢኖርሽ ነው እባክሽ እንደዚህ የመጣል ሀሳቡ የመጣልሽ ማለት ነው? እንዴት ሀሳቡ ሊመጣልሽ ቻለ? እንዴት አድርገሽ አቀነባበርሽው? ግን ታድላችሁ። ኧረ ወይኔ! እኔ መቼም ይሄን ድፍረት ስጠኝ አልልም፣ ግን እኔ እንዲሁ ሀሳቡን እንዴት አድርጋችሁ እንደምታመጡት አላቅም። ቆይ ከእሷ ጋር እየተገናኙ ዲስከስ የሚያደርጉት ሀይሚና ብሩኬ መቼ ተለያይተው ነው? ሀይሚና ብሩኬ እኮ ሲገቡም አንድ ላይ ሲወጡም አንድ ላይ ነው። ሀይሚና ብሩኬ የሚለያያቸው እኮ መኝታ ብቻ ነው። ምንድን የምታወሩት?
መቼ ነው መቼ ጊዜ ኖሮት ነው ከሌላ ሴት ጋር ሄዶ ዲስከስ የሚያደርገው? ዲስከስ ያርግሽና መድኃኒዓለም ክርስቶስ። ኧረ ፈጣሪ፣ ኧረ በስመ አብ፣ ኧረ ማስተዋሉን ይስጣችሁ። መቼ ተለያይተው ነው? እኔ እንደውም እኔ እግዚአብሔርን ነው የምላችሁ ሀይሚና ብሩኬ ተለያይተው የሆነ የሚያሳልፉት ጊዜ ራሱ ያለ አይመስለኝም። ምን ሰዓት ነው ተገናኝተው ከዛ ከሌላ ሰው ጋር ተገናኝቶ ጊዜ ሊያሳልፍ የሚችለው? ብሩኬ ምን ሰዓት ነው? ሚስት እስካለ ጓደኛ ፍቅረኛ እስካለችው እንዴት ነው በዚህ ልክ ከሀይሚ ጋርስ እንደዚህ እስከ ቤተሰብ ትውውቅ? ኧረ ስማ፣ ለእኔ እኔ ቀፈፈኝ፣ ራሱ ለማውራት ራሱ ቀፈፈኝ። እግዚአብሔርን በእውነት ቀፈፈኝ። ለመገመት ራሱ ማለት ሊሆን ይችላል ብሎ ለማሰብ ራሱ በጣም ነው የሚቀፋው። በጣም ነው የሚያሳፍረው። ምን ሰዓት ጊዜ ኖሮት ነው ከሌላ ሰው ጋር ጊዜ የሚያሳልፈው ብሩኬ? እና ታው የምር እንዲህ አይነት መረጃ አታራግሙ፣ ደስ አይልም። እኔ ይሄንን ቮይስ ሰማ ማለት ነው በጣም እየሳቀሁ ነው የሰማሁት። ታውቃላችሁ፣ እየሳቀሁ ማለት ነው። ሳቄ እየመጣብኝ በመሃል ማለት እንዴት አድርገው ሀሳቡ እንደሚመጣላቸው። ሁለተኛ ለምን የልጁን ስም ዝም ብላችሁ ታባክናላችሁ? ለመፈመስ እያላችሁ ወይም ደግሞ 5-10 ለመልቀም ብላችሁ የሰው ስም ማጥፋት ይከብዳል፣ እውነት ይከብዳል። ይሄ እኮ ትንሽ ነገር አይደለም፣ ትልቅ ነገር እኮ ነው እንዴ! ሰው ምንም በሌለበት ምንም በማያውቀው ነገር እንዲህ ነው እሱ እኮ እንዲህ አድርጓል እንዲህ ነው በቃ እርግጠኛ ሆናችሁ። ኧረ አምላኬ ትዕግስቱን ስጠኝ። ኧረ እነሱ ይታረቃሉ ነገር። ኧረ ሁሉም ሰላም ይሆናል እንዳይመስላችሁ። ሀይሚዬም ሀኝ ናፍቆት ገሏታል። ብሩኬም ሀኝ አዲስ አበባ ገብቷል። ብሩኬ እርግጠኛ ነኝ ዛሬ አዲስ አበባ ይገባል። እርግጠኛ ሆኜ ነው ነገራችሁ። ሀይሚን ትቶ አይቆየው ቢያንስ እንኳን ብሩኬ ያው ስራ አለው ብላችኋል። እዛ ነው ይሄን መረጃ ደርሶኛል። እሷን ብላለችና ስራ ሊኖረው ይችላል፣ ግን ደግሞ አዲስ አበባ ይመጣል ብዬ አስባለሁ። እንዴ እነሱ እስቲል አዲስ አበባ ባይመጣ ራሱ በሚመጣ ሰዓት ይታረቃሉ። በቃ እነሱ መቼም የሚለያዩ ልጆች አይደሉም። ስለዚህ ፍቅረኛ የብሩክ ፍቅረኛ አወራችኝ እያላችሁ እየመጣችሁ አትቀደዱ። በጣም ነውር ነው። ሰው በሌለበት ስም አይሰጥም። በእኔስ ብላችሁ አስቡ። እኛ እነሱ እያዩ እየታዘቡ ነው። ሀይሚና ብሩክ እግዚአብሔር እያዩ ሀኝ እየታዘቡ ነው። ምን እያሉ ነው እያሉ ማለት ወይኔ ፈጣሪ። እነሱ ራሱ እርግጠኛ ነኝ እየሳቁ ነው የሚሰሙት ይሄንንማ